በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ግንቦት 1 ልደታ ለእግዝእትነ ማርያም። እምሃና ወኢያቄም ተወለድኪ እምሃና ወኢያቄም ተወለድኪ እምሃና ወኢያቄም ተወለድኪ እምሃና ወኢያቄም ተወለድኪ አላ በሩካቤ ዘበሕግ አላ በሩካቤ ዘበሕግ አላ በሩካቤ ዘበሕግ አላ በሩካቤ ዘበሕግ። እመቤታችን በፈቃደ አምላክ በብስራተ መልአክ ነሐሴ 7 ቀን ተጸንሳለች። በማኅፀንም ሆና ብዙ ተአምራትን አድርጋለች። ሁለቱን ለአብነት ያህል እናያለን። አንደኛ፣ እናቷ ሐና በርሴባ የምትባል አንድ ዓይና አክስት ነበረቻት። ልትጠይቃት መጥታ ሳለ እግዚአብሔር በቸርነት ጎበኘሽ ብላ ሆዷን በዳሰሰችበት እጇ የጠፋ ዓይኗን ብታሸው በርቶላታል። ሌሎችም እንዲሁ ሆዷን እየዳሰሱ ድነዋል። ሁለተኛ፣ እናቷ ሐና የምትወደው ሳምናስ የሚባል የአጎቷ ልጅ ሞቶ በቤተሰብ ልማድ የአልጋውን ሸንኮር ይዛ ስታለቅስ ጥላዋ ቢያርፍበት ሙቱ አፈፍ ብሎ ተነስቶ ሰማይና ምድርን የፈጠረ የአምላክ አያቱ ሐና ሰላም ላንቺ ይሁን ብሎ መስክሮ ተመልሶ አርፏል። ከዚህ በኋላ አይሁድ ለምቀኝነት አያርፉምና ቀድሞ ከእኒህ ወገን የሆኑ ዳዊትና ሰሎሞን 40 ዓመት ገዙን፣ አሁን ደግሞ እነዚህ የወለዱት ሊገዛን ነው ብለው በጠላትነት ተነሱ። ቅዱስ ገብርኤል ኢያቄምን ሀቅለ ሊባኖስ ወደ ሊባኖስ ተራራ ይዛት ሂድ አለው። ይዟት ሄደ። ጊዜዋ ደርሶ ነበርና በዚህ ዕለት ነቢያት ትንቢት የተናገሩላት ምሳሌ የመሰሉላት አያቶቿ ቴክታ በጥሪቃ በጨረቃ አምሳል ኢያቄምና ሐናም በርግብ አምሳል ያዩት እመቤታችን ተወለደች። በሊባኖስ መወለዷም ሰለሞን ሙሽራዬ ሆይ ከሊባኖስ ነይ ብሎ የተናገረው ቃል ይፈጸም ዘንድ ነው። የእናታችን የእመቤታችን የቅድስት ድንግል ማርያም ረድኤትና በረከት ከሁላችን ከሕዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን።